የተቋረጠ ብዙ ነገር አለ። እናውቀዋለን። ህይወታችን በአብያተ ክርስቲያናት መካከል የፈረሰ በጣም ብዙ ነገር አለ። የተቋረጠ ብዙ ነገር አለ። እንደ ሀገር የፈረሰ ብዙ ነገር አለ እና የፈረሱት ነገሮች በነበሩበት ጊዜ ነህምያ ምን አደረገ? ኢየሩሳሌም እንደፈረሰች ነገር እንደተበላሸ በሰማ ጊዜ ለአያሌ ቀን እጾም ነበር አለ፣ እጸልይ ነበር፣ ደግሞ አለቀስኩ አለ። ነህምያ የኢየሩሳሌምን መፍረስ በሰማ ጊዜ ነገር እንደፈረሰ ባየ ጊዜ ዝም አላለም። የራሱ ጉዳይ አላለም። ባልሰማ አላለፈ፣ ባላየ አላለፈ። ማድረግ መቻል ያለብን አንድ ነገር እንደ ሀገር ሲፈርስ እንደ ነህምያ ነው ማድረግ ያለብን። እንደ ቤተ ክርስቲያን አንድ ነገር ሲጓደል ማድረግ መቻል ያለብን እንደ ነህምያ ማልቀስ ነው፣ መጾም ነው፣ መጸለይ ነው። አንዳንድ ሰው ነገር ፈርሶ አያለቅስም፣ አይጸልይም። ነገር ግን ያወራል፣ ነገር ግን ይቀመጣል፣ ነገር ግን በከንቱ ጊዜውን ያጠፋል፣ በወሬ ጊዜውን ይጨርሳል፣ በሶሻል ሚዲያ ጊዜውን ይጨርሳል። ግን ህይወቱ ፈርሷል። ግን ቸርች ላይ የፈረሰ ነገር አለ። ነህምያ ነገር በፈረሰ ጊዜ ያደረገው ነገር ይሄ ነው። አለቀስኩ አለ። እንደሰማሁ አለቀስኩ፣ እንደሰማሁ አወራሁ አይደለም ያለው። እንደሰማሁ የፈረሰውን ነገር ወደ ሚዲያ ይሸወጣው አይደለም ያለው። እንደሰማሁ ለመፍረሱ ምክንያት የሆኑ እነከሌ ናቸውና ይጠየቁ አልኩ አይደለም ያለው። አየህ፣ እኛ የምናደርገው ጣታችንን ወደ ሰው እንጠቁማለን። ይሄ ነገር ለመበላሸቱ ምክንያት እከሊት ናት። እሱ ግን ጣት አልጠቁምም። በማንም ምክንያት ይፍረስ፣ እንዴትም ይፍረስ፣ ከኔ የሚጠበቀው ለመፍረስ ምክንያት የሆኑትን መዘርዘር ሳይሆን ማልቀስ ነው መፍትሄው። ወገኔ የምታለቅስ ከሆነ የምትጾም ከሆነ የምትጮህ ከሆነ እመነኝ፣ ይኸው ሀገር ባንተ ይሰራል። ይኸው የቤተ ክርስቲያን ክብር ባንተ ይመለሳል። እግዚአብሔር ደመላሽ ትውልድ አድርጎ ያስነሳሃል። የምታለቅስ ከሆነ ማታወራ ከሆነ የምትነቃ ከሆነ ማተኛ ከሆነ አገርን ይዘህ በእግዚአብሔር ፊት የምትቀርብ ከሆነ እንደ ነህምያ የዘመኑ ነህምያ አንተ ነህ። ቀድም እንዳልኩት እግዚአብሔር አያልፍህም። አሜን ስትል ይሄ መንፈስ አገኘ። በሰማሁ ጊዜ አለቀስኩ፣ አያሌ ቀን ጾምና ጸልይ ነበር። አገራችን ውስጥ ይበል የሚባል በጣም ብዙ ቆንጆ ጥሩ ስራዎች አሉ። ጎን ላይ ግን መሪዎችን ጭምር ያስቸገረ ጦርነት አለ። we are targetful። ስናወራም ስንጸልይም ታርጌት አድርገን ለይተን ቆንጆ ጸሎት የሚያስፈልግበትን ደግሞ ለይተን በዚህኛው ጉዳይ እናለቅሳለን። እያሳመርካ ስላለ ሀገራችንን ቆንጆ የሆነ ስላለ ትልልቅ ነገሮች እየተጀመሩ ስላለ ትልልቅ ፕሮጀክቶች ተጀምረው እያለቁ ስላለ እናመሰግናለን። ስለዚህኛው ደግሞ ጣልቃ ግባልን ብለን እናለቅሳለን። እናት የምትበላው አታ ጡቷ ደርቆ የተራበች ሕፃን የደረቀ ጡት ስትመጠምጥ ከማየት በላይ ምን ያሳምማል? የወንድሞቻችን ሬሳ አሞራ ሲገነጣጠለው ከጣሊያን ጋር እየተደረገ ያለ ጦርነት አይደለም፣ ከደቡብ ሱዳን ጋር እየተደረገ ያለ ጦርነት አይደለም። እሱም ቢሆን አንደግፍም። እኛ ግን እርስ በርስ ተጨካክነን እስኪ እንዲህ ልበልህ፣ የኢትዮጵያ የመከላከያ ሰራዊት ከየት ይወጣ ነው? ኢትዮጵያዊ ነው። ጫካ ገብቶ እየተኮሰ ያለው ማን ነው? ኢትዮጵያዊ ነው። ታዲያ ነገር እንዲሆኑ ካላለቀስክ፣ አረ ማረን አረ መልሰን ብለህ ካላልክ የቱ ጋ ነው ያንተ ክርስትና? የቱ ጋ ነው የኔ አገልጋይነት? አስመሳይ የምሬን አይደለም። ሀገር በእንዲህ አይነት ሁኔታ ባለችበት ጊዜ ነገር በፈረሰበት ሰዓት የማይንበረከክ አገልጋይ ማይክ ይዞ መድረክ ላይ የሚቆም ኮንፈረንስ የሚያዘጋጅ እንመለስ ማይል ማረን ብሎ ማይል ሚሊዮን ህዝብ ይመጣ እነግርሃለሁ እንደ እግዚአብሔር ሰው ዋጋኝ በሰማው ጊዜ አለቀስኩ። ዛሬ የእውነት እንባው ፍልቅ እያለ የሚያለቅስ አገልጋይ አለ? ረቦት እንጀራ ልመና ካልሆነ በቀር ቤት ኪራይ ደርሶበት የሚከፍለው አጥቶ ካልሆነ በቀር የሚያለቅሰው አረ ሀገሬን ብሎ በእርግጥ እግዚአብሔር ቅሬታዎች እንዳሉት አምናለሁ። አብላጫዎቻችን ግን ጉዳያችን አይደለም። ነገር ፈርሶ በፈረሰ ጊዜ አለቀስኩ። አያሌ ቀን ጾምና እጸልይ ነበር። እንደ ነህምያ ዘመን ዛሬም በእኛ ዘመን የፈረሰ ብዙ ነገር አለ። ስለዚህ መታደስ ያስፈልገናል። ወዴት እንታደስ? ወደ መጀመሪያቱ ዘመን ቤተ ክርስቲያን። አንተ ጋር የፈረሰ የጸሎት ህይወት ፈርሷል። የቅድስና ህይወታችን ፈርሷል።
እግዚአብሔርን የመፍራት ሕይወታችን ፈርሷል። የአንድነት ሕይወታችን ፈርሷል። የፍቅር ሕይወታችን ፈርሷል። ምእመን ከምእመን ጋር ፍቅር የለም። አገልጋይ ከአገልጋይ ጋር ፍቅር የለም። አንዱ ቸርች ከሌላው ቸርች ጋር አንድነት የለም፣ ፍቅር የለም። ስለዚህ ያለው ነገር ተቃራኒ ነው። ቃሉ ሁኑ ብሎ ካለን ተቃራኒ ነው እና እንታደስ እንደ መጀመሪያይቱ ዘመን ቤተክርስቲያን እንሁን ሲባል የመጀመሪያይቱ ዘመን ቤተክርስቲያን ቀደም እንዳነበብኩላችሁ በመጀመሪያ አንድነት ነበራቸው። አንድነት ስም እየጠራው ነው ማገለግለው። ዛሬ ኢትዮጵያ ምድር ላይ ያሉ ቸርቾች ነባር አዲስ በሚል ለሁለት የተሰነጠቀ የለም። ቸርች ነባርም የለም አዲስም የለም። ኢየሱስ አንድ ሙሽራ ነው ያለችው። አንጀት ብጥስ የሚያደርግ መልእክት እናገራለሁ። ሁለት ሙሽራ የለውም። 30 ሙሽሪት የለውም ጌታ ኢየሱስ። 99 ሙሽሪት የለውም ጌታ ኢየሱስ። አንዲት ሙሽሪት ነው ያለችው። አንድ ቤተ ክርስቲያን ነው ያለችው። ለአሰራር ስማችን ሊለያይ ይችላል። ነገር ግን ያለው ሙሽሪት አንድ ብቻ ናት። ነባርና አዲስ የከረመ ምናምን ተብሎ መሰነጣጠቅ አይጠቅመንም። የሚጠቅመን አንድነት ነው። አሜን ስትል ይሄ መንፈስ ያገኛል። ውጭው ላይ የስጋ የደምና የዘር ዘረኝነት አለ አይደል? አማራ፣ ኦሮሞ፣ ሀዲያ፣ ከምባታ፣ ጋምቤላ፣ አፋር፣ ትግሬ በደንብ አድርጎ ብጥስጥስ አድርጎ እና እንደ ሰውኛ አለን ከሆነ ጎሳ ውጭው ላይ ያለ ትልቁ በሽታ ይሄ። አሁን ደግሞ ቤተክርስቲያን ቤተክርስቲያን እኔ ሙሉ ወንጌል ነኝ ዘረኝነት አይደለም። እኔ መሰረተ ክርስቶስ ነኝ፣ እኔ ኢየሩሳሌም ነኝ፣ የለም እኔ መካነ ኢየሱስ ነኝ እኔ እያለ ራሱን የሚያስገባበት ቅርጫት አለ። ኢትዮጵያ ምድር ላይ የገባ የቤተ ክርስቲያን የዘረኝነት መንፈስ እኛና እነሱ የሚል መንፈስ ዛሬ ለዘላለም የታረደ ይሆን። እግዚአብሔር ተወደደም ተጠላም ኢትዮጵያ ምድር ላይ ታድሶን ያመጣል። አንድነን የሚል ትውልድ ይነሳል። አንለያይም የሚል ይነሳል። እኛና እነሱ የማይል ትውልድ ይነሳል። እኛ የሚል ትውልድ ይነሳል። የጋራ መንፈስ ያለው ይነሳል። የመለኮት ሐሳብ ያለው ይነሳል። የክርስቶስ አእምሮ ያለው ይነሳል። ይሁን የሚል አሜን ሲል ይሄ መንፈስ አገኘዋል። ተወደደም ተጠላም የኢትዮጵያን ምድር ይሄ መንፈስ ይሞላዋል። እና እንመለስ። ለዓመታት በእንዲህ አይነት መንፈስ እየተራመድን መጣን። ነገር ግን አላተረፍንበትም። ሰይጣን በር አገኘ፣ መግቢያ አገኘ። አሁን አገርህ ላይ እየሆነ ያለ ጦርነት የምን ውጤት ይመስልሃል? የኛ የመቆራረጥ ውጤት እኮ፣ የኛ የመለያየት ውጤት ነው። እኔ ከሙሉ ወንጌል ቤተክርስቲያን ጋር ስዋጋ ሰይጣን ነፃነት አገኘ። መካነ ኢየሱስ ከመሰረተ ክርስቶስ ጋር ስትጣለስ ሰይጣን የጦርነቱ አቅጣጫ ተቀየረ፣ ሚነካው ጠፋ። ይሄው ደም ይጠጣል፣ ይሄው ደም ያፈሳል። ራይት ነው። አሁን በዚህ ሰዓት እኮ ደም እየጠጣ አለኩ። ጦርነት ራይት ነው እኮ ነው። የጦርነቱን አቅጣጫ እኛ እርስ በርስ አደረግንለት። ከሱ ጋር ልንዋጋ ሲገባን አንድ ሆነን በአንድነት መንፈስ ልንወጋው ሲገባ አትችልም ሀገሬ ላይ ልንለው ሲገባ እኛ እንደ ስማችን ተቆራረጥን፣ አንድነታችን ተበጠሰ፣ ሰይጣን ጡንቻው ፈረጠመ። እናገራለሁ ዛሬ አንድነትን አንስቶ በሰይጣን ላይ የሚበረታ ትውልድ ይነሳል። ለሰይጣን በር የማይከፍት ትውልድ ይነሳል። አንድነን የሚል ትውልድ ይነሳል። በጋራ የሚጸልይ ትውልድ ይነሳል። በጋራ የሚጾም ትውልድ ይነሳል። የቸርች ዲኖሚኔሽን የማይዘው ይነሳል። ሪቫይቫል ይነሳል ሀገሬ ላይ እና እግዚአብሔር ሊያድሰን ያስፈልጋል። ልንታደስ ወዴት? ወደ ቀደመችው ቤተክርስቲያን። የመጀመሪያቱ ዘመን ቤተክርስቲያን ምን ነበራት? አንድነት። በአንድ ልብ ይጸልዩ ነበር። አንድ ሐሳብ ነበራቸው። አንድ መንፈስ ነበራቸው። እኛ ግን ያንን መንፈስ ጠለነዋል። ስለዚህ ወደዛ እንታደሳለን። ቁጭ በሉ። ሁለተኛ የመጀመሪያቱ ዘመን ቤተክርስቲያን ፍቅር ነበራት። ሲተዛዘኑ፣ ሲተሳሰቡ፣ ሲዋደዱ ያላቸው የፍቅር መልክ ነው ፊታቸው ላይ የምታየው። ሩሩሆች ናቸው፣ ገራገር ናቸው፣ ያላቸውን የሚያካፍሉ ናቸው፣ ጨካኝ አይደሉም። እኔ ከሞት ሰርዶ ይብቀል ከራስ በላይ ንፋስ አይሉ። በወንድማቸው ጉድለት መግባትን ያውቃሉ። የተያያዙ ናቸው። መልካቸው የፍቅር መልክ ነው። ጌታ ኢየሱስ ክርስቶስ በፍቅሬ ብትኖሩ የኔ ደቀ መዛሙርት እንደሆናችሁ ዓለም በዚህ ያውቃሉ ብሎ ያላቸውን ተቀብለው በፍቅር መልክ የተገለጡ ናቸው። የኛን ጉድ ስንቱን እነግርሃለሁ። ቀደም እንዳልኩ በቸርች
ተከፋፍለን ፍቅር የለንም፣ ቀንሰናል። በጎሳችን በቋንቋችን ተለያይተናል። የክርስቶስ ቤተክርስቲያን ግን ፍቅሯን የምትገልጥበት መነሻዋ ይሄ ርካሽ ተወዳጅነት አይደለም። መስቀል ነው መነሻዋ፣ ክርስቶስ ነው መነሻዋ። ለሰው በጎነትን ለማድረግ ፍቅሯን ለመግለጥ መነሻ የምታደርገው የክርስቶስን ፍቅር ብቻ ነው። ይሄ ነው መነሻዋ። ነገር ግን ከፍቅር አንጻር ተዋርደናል። መነካከስ የበዛው ፍቅር ስለጠፋ ነው። ፍቅር ያለው ሰው ፍቅር የበደልን ብዛት ይሸፍናል ነው። ስለማንዋደር ነው ስህተት ፈልገን ቲክቶክ ላይ ይዘን የምንወጣው። የፍቅር ልብ ስለሌለ ፌስቡክ ላይ ይዘን የምንወጣው አይደለም። ውድቀት አግኝተን አይደለም፣ ስህተት አግኝተን ሰላዮችን ልከን መረጃ ካላችሁ ስለንትና ብለን ፈልገን በንስር አይን ጉድለት ፈልገን ምንም ችግር እንኳን ከጠፋ የመሰለንን ታፔላ ለጥፈን እናማለን፣ ጠለሸት እንቀባለን። እነዚህ ሁሉ ነገሮች የምን ውጤት ናቸው ስትል ፍቅር የማጣት ውጤት ነው። ከዚህ በፊት ብዙ ተከታታይ ትምህርቶችን ስለ ፍቅር ተምረናል። ወዳጄ በፍቅር ማላገለግል ከሆነ አክሊል የለኝም፣ ከንቱ ነኝ ያለው ሐዋርያው ጳውሎስ። ስለዚህ አጋንንት ባስወጣ ከንቱ ነኝ፣ ትንቢት ብናገር ከንቱ ነኝ፣ ያለኝን ለድሆች አሳልፌ ብሰጥ ከንቱ ነኝ፣ ተራሮችን እስካፈርስ ድረስ እምነት ቢኖረኝ ከንቱ ነኝ። ያለ ፍቅር የሚሆን ነገር በሙሉ ከንቱ ነው። ድንቅ ሊሆን ይችላል፣ ታምራት ሊሆን ይችላል፣ የሆነ ነገር ልታረግ ትችላለህ። ያለ ፍቅር የምናደርገው ነገር በሙሉ ከንቱ ነው። ቃል ይሄንን ይናገራል። ስለዚህ እግዚአብሔር ታድሶን እንዲያደርግልን ከምንፈልገው ጉዳይ አንዱ የኢትዮጵያ ጉድለት እንደ ሕዝብ እንደ ሀገር፣ የአብያተ ክርስቲያናት ጉድለት እንደ ሕዝብ እንደ ሀገር፣ የቤተ ክርስቲያን ጉድለት እንደ ሕዝብ እንደ ቤተሰብ ጉድለታችን ፍቅር ነው። ስለዚህ ምን ያስፈልጋል? ታድሶ ወዴት እንታደስ? ወደ መጀመሪያይቱ ዘመን ቤተ ክርስቲያን ወደ ፍቅር። ሶስተኛው የመጀመሪያይቱ ዘመን ቤተ ክርስቲያን ከአንድነት ከፍቅር በመቀጠል መንፈስ ቅዱስ በኃይል ይሰራባታል። ኃይለኛ ነገሮች ይገለጣል፣ ታምራት ይገለጣል። አደባባይ ላይ 40 ዓመት የቆየ ሽባ ይነሳል፣ እውራን ይበራል፣ ጥላቸው ይፈውሳል። አሁን የምር እግዚአብሔር በምድራችን ላይ በሙሉ ክብሩ እየሰራ ነው። ጥቂት ካፍ ያለና እንችላለን። እንደ መጀመሪያይቱ ዘመን ቤተ ክርስቲያን ግን አለ አጋንንት የሚጮህለት ብዙ ጴንጤ ያለ 30 ዓመት ቸርች ቆየ። ባለፈው ጾም ጸሎት ላይ እየተናገርኩ ቴሌቪዥን ክፈት ልጋግና ጩና 3 ጊዜ ድገም ጨምረ መጨረሻ 3 ጊዜ ቻ ይላል። ዲያቆን ይደግፋል። ከዛ በኋላ ብድግ ትላል። ሃሌሉያ ኢየሱስ ጌታ ነው። የኛ ናት ማለት ነው። እቺ ሴትዮ ከሙስሊም ከመጣች ግራ ነው የሚገባት። ኦርቶዶክስም ብትሆን የማናት ማለት ነው። የሆነ ጊዜ ላይ ከኦርቶዶክስ ከሙስሊም ከሚመጡ ነበር አጋንንት የሚወጣው። አሁን ከጴንጤ ላይ ጨምር ነው። ሰምተሃል? ከጴንጤ 5 ዓመት ቸርች ከቆዩ 15 ዓመት ቸርች ከቆዩ የመጀመሪያይቱ ዘመን ቤተ ክርስቲያን በእያንዳንዳቸው ላይ መንፈስ ቅዱስ አረፈባቸው ነው የሚለው። ቁጥራቸው 120 ነው። 120 በመንፈስ ቅዱስ ተሞላ፣ ልሳን ይናገር ነበር። ኃይለኛ መነቃቃት ውስጥ ነበር። አንተ ማፈር አለብን እኮ። እኔ እንደ ቤተ ክርስቲያን መጋቢ አገልጋዮች እንደ አገልጋይ የኢየሩሳሌም ቤተ ክርስቲያን ምእመን የሆኑ አጋንንት ጮሆ ሲወጣላቸው ሃሌሉያ ክፈተው አደረገልኝ ብለን ማለት የለብን። ከምእመናችን ላይ አጋንንት ጮሆ ሲወጣ ለምን ነው ማለት ያለብን። እና ሚዲያው ላይ እየጮኸ ያለ አጋንንት ከሌላ ቤተ እምነት የመጣ ብቻ አይደለም። ምን አለ እውነቱን ተነጋግረን ድካማችንን አሳይተ ነው ቢያድሰን። ማወራው ውሸት ነው እንዴ? ከጴንጤ ላይ አጋንንት እየወጣ አይደለም ነው። ቸርች ከቆየ 10 ዓመት ካስቆጠረ ሰው ውስጥ ከሚያገለግል ሰው ውስጥ ጸሎት ከሚመራ ሰው ውስጥ ከዛ በኋላ ቀጠለን ደግሞ እንትን ላለን ኪቦርድ ይከፈታል፣ እንዘምራለን። አቤት! ይሄ ምዕራፍ መዘጋት ነው ያለበት። የመጀመሪያይቱ ዘመን ቤተ ክርስቲያን በእያንዳንዳቸው ላይ እንደ እሳት የተከፋፈሉ ልሳኖች ታዩአቸው ይላል። ሁሉም መንፈስ ይናገሩ ዘንድ በሰጣቸው ቋንቋ ይናገሩ ነበር። እዚህ ጋር ልሳን ይናገራሉ፣ ውጭው ላይ ግን ግራ ይጋቡ ነበር። እዚያ ጋር ቃላቸው ይሰማ ነበር፣ እዚያ መነጋገሪያ ሆነው ነበር። የማያምኑት ላይ አደገኛ ጥያቄ ፈጥሮ ነበረ። የሰማይ አምላክ እግዚአብሔር ታድሶ ያደርጋል። በመንፈስ ቅዱስ ይሞላናል፣ በኃይል ይሞላናል፣ በክብር ይሞላናል፣ በቃል ይሞላናል፣ በመንፈስ ይሞላናል፣ በቅባት ይሞላናል። ታድሶ ይሁን በኢየሱስ ታድሶ ይሁን። የመጀመሪያይቱ ዘመን ቤተ ክርስቲያን አንዴ ሲሰበክ 3000 ሰው ጌታን ይቀበላል። ቁጥራቸው በየዕለቱ እየጨመረ ይመጣ ነበር።
ስለዚህ ዛሬ ተሞልተህ ያለው ምንድነው? ምንድነው ውስጥህ ያለ የተሞላው መንፈስ ምንድነው? ብዙ ወሬኛ ጴንጤ ያለ ወሬ የተሞላ ሐሜት የተሞላ ቆሻሻ ነገር የተሞላ ከንቱ የሆነ ነገር የተሞላ ምቀኝነት የተሞላ ቂም ጥላቻ የተሞላ ልትሞላ የሚያስፈልገው መንፈስ ቅዱስን ነው። የሰማይ አምላክ እግዚአብሔር ያድሰን፣ ይለውጠን፣ ይቀይራል። እና ሶስተኛው መንፈስ ቅዱስ በኃይል ይሞላቸዋል፣ በኃይል ይሰራል። ስታያቸው ይሄ ነው። አንድነት አላቸው፣ መልካቸው ፍቅር ነው፣ በመንፈስ ቅዱስ የተቀጣጠሉ ናቸው። የሚያራግባ ያስፈልጋቸው ጸሎት ሞሪ ቆሞ ዘማሪ ቀጥሎ እስኪ ጩህና አሜን ተብሎ ምናምን አይደለም፣ የተቀጣጠሉ ናቸው። ቸርች ላይ 4 ተኩል የምትመጡ ሰዎች መልእክት አለ ለእናንተ። 5 ሰዓት ቸርች የምትመጡ 4 ሰዓት ሄደህ ወንበር ላይ ስትቀመጥ ህሊናህ የማይወቅስህ ተሐድሶ ያስፈልጋል። ይሄ በመንፈስ ቅዱስ ያለ መሞላት ማሳያ ነው። ሰው በመንፈስ ቅዱስ ሲሞላና ሳይሞላ ህይወቱ ላይ ልዩነት አለ። ሰው መሆን ይሻለናል አይደል? መታደስ ይሻለናል፣ መለወጥ ይሻለናል አይደል? መስማማት ይሻለናል፣ እሱ በሚፈልገው መስመር ላይ መቆም ይሻለናል አይደል? የሚያስጨርስ እውነትን ኪያስ ይሄ መጽሐፍ ቅዱስ ይዞ ቸርች ማይመጣ በቤቱ መጽሐፍ ቅዱስ የማያነብ እንዲያም ካለ መጽሐፍ ቅዱስ የሌለ ቃል ሳያነብ ወራት የሚያስቆጥር ሳይጸልይ ወራት የሚያስቆጥር ጾም ጸሎት ላይ የማይገኝ እንዳልኩ ወደ ቤተ ክርስቲያን ሲመጣ ፕሮግራም 3 ሰዓት ይጀመራል ተብሎ 5 ሰዓት 5 ተኩል ቸርች የሚመጣ በማለዳ መጥቶ የማይንበረከክ ውስጡ እኮ በመንፈስ ቅዱስ ስላልተሞላኩ። በመንፈስ ቅዱስ የተሞላ ሰው መንበርከክ ይቀነዋል፣ አይቀልድም፣ በህይወት አይደራደርም። መጾም ይቀነዋል፣ መጮህ ይቀነዋል፣ መጸለይ ይቀነዋል፣ መዘመር ይቀነዋል። አንዳንድ አስጠሊ ከሰሎች አሉ አይደል እህቶች፣ ክንዳቸውን የሚገነጥሉ ስታቀጣጥሏቸው ምድጃውን ወደ ንፋስ አርገሽው አይበቃው። ከዛ በኋላ ምን አይነት የተረገመ ሰውዬን የሸጠልኝ ምን አይነት ደሞ እኮ በዚህ ሁሉ ብር ይላል። ቆይ በዚህ በኩል ሞክረው በነፋሱ ከነፋሱ ተጨማሪ ምን አይነት የተረገመ ከሰል ነው። የለ ስታየው እንቅስቃሴ የለም የጣድሽው ነገር ጋር ማለት አሁንም ትቀይሪያ ወደ ምስራቅ ነበር። ቆይ ንፋስ በዚህ በኩል መሰለኝ ያለው ትቀይሪዋለሽ። ከላይ ደግሞ ታኪበታል። ቆይ ይሄኛው ካርቶን ነው ሳህን ታመጫለሽ ጠንከር ያለ በአንድ እጅሽ አልሆን ሲልሽ ቆይ እስኪ በላሽ ታያለሽ። እና መንፈስ ቅዱስን ያልተሞላ ኃይል ያለበሰ ጴንጤ እንዲሆን በጸሎት መሪ አራግበን በዘማሪዎች ያውም እያቀያየር አንዴ በወላይትኛ አንዴ በኦሮምኛ አራግበን አንዴ በአማርኛ አራግበን የቀረን አሁን በእንግሊዝኛ ብቻ ነው ሆሊ ብሎ አንዴ በነብይ ቅዱስ አራግበን አንዴ በነብይ እስራኤል አንዴ ከቢሸፍቱ በመጣው አገልጋይ አራግበን እና ሳምንት ያውነ 5 ሰዓት ትመጣለህ። ተራገበ ፈካ አትልም፣ ፍም አትሆንም። ቆይ እስኪ ቆይ በደንብ አድርጎ ጫና አድርጎ የሚጸልይ አዲስ አበባ እንዳገልጋይ ያለ በሱ አራግበን የለ ያውነ እያገላበጥን ብናራግብህ በቃ ኖ ቼንጅ 5 ሰዓት ትመጣለህ። ጌታ ይባረክ። ከዛ ምንም አንተ አይሰቀጥጥ አይዘጉሽ ዛሬ ምን ነካኝ አትል። በመንፈስ ቅዱስ ያለ መሞላት በመንፈስ ቅዱስ የተሞላ በማለዳ ገና ከመኝታው ሲነሳ ልሳን ያወራል፣ ልሳን ይቀነዋል። ቻላ ቫካራባስ ይላል። ይኸው ልብስ እየለበሰ ልሳን ያወራል፣ ልብስ እየለበሰ እየታጠበ ይዘምራል። ይኸው መጽሐፉን ያነሳ አቤት 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 አጀንዳውን ይዞ መጽሐፉን ይዞ እየዘመረ ሰዓት ሄደ እንዴ ረፈድ ካለ እንኳን እየሮጠ ይመጣል እየዘመረ። ምን ነው ወንድም ከለ ቸኮልክ ዛሬ የቸርች ሰዓት ሄዶብኛል። በማለዳ ይመጣና መንበርከካውን ላጥ አድርጎ ይንበረከካል። ለሀገር ይጸልያል፣ ለሚቆሙት ይጸልያል፣ ለሚዘምሩ ይጸልያል፣ ለነቢያቶች ይጸልያል። እግዚአብሔር ታድሶን ያድርግልህ። እረ ታድሶን ያምጣ። አንተ ቸርች የማይናፍቀው ትውልድ መጥቶ መንበርከክ የማይናፍቀው ትውልድ ይኸውልህ ስም አለ ግን ሞታሃል። ዘንድሮ እኮ የሚነግረን ነው ያጣን። ብትቆጣው ጥሎ ይሄዳል። እነግርሃለሁ ሰው የምትሆንበት ምርጫው ያንተ። ጌታ ኢየሱስ ዞር አለና እናንተ ስለትሄዱ ትወዳላችሁን? አንድ ሰው አለ እንደ እንቁላል ያዘ። ምንድነው እንደ እንቁላል ነው የሚይዘ? መልእክት ነው የምነግርህ። ሲያመህ እንትን ይሰጣል። የኮሶ መድኃኒት ምንድነው እሱ? አንድ አላህ የሚመር
እሱን እገታለሁ። የምን እንደንቁላል ነው የሚይዘ መጸለይ አቅቶ መንበርከክ አቅቶ ተበልተ ተዘርፈ ተቦርቡራ ሰይጣን መጥቶ ጭብጥ ቢያረገ ፍርክስክስ የሚያረገ ሆነ። ይሄንን ሕያው ቃል እነግርሃለሁ ትፈወሳለህ። ከዛ በኋላ እግዚአብሔር ነብይ አድርጎ ይቀባህ። እስኪ ተሐድሶ መልባክ ተሐድሶ ይለውጠን ይቀይረናል። ብዙ ዋና ነገር ጥለናል። የዘላለም አምላክ እንደገና መንፈሱን ያመጣ። ዘራፍ ማለት ይብዛልና፣ መንበርከክ ይብዛልና፣ መጾም ይብዛልና፣ መጮህ ይብዛልና፣ አገርን ይዞ መውደቅ ይብዛልና። እግዚአብሔር ነህምያዎችን ያስነሳ። ጮና ተረኛ ነው ይበላንተ ተረኛ ለመጀመሪያቱ ዘመን ጌታ ምስክሬ ነው። እግዚአብሔር አይኖቹን ወደ ኢትዮጵያ ጣል ሲያረግ አገኘሁት ይላል። ቀጥለው ቅዱስ ዘይት ይቀባሃል እና ስትለኝ እግዚአብሔር ሚዲያውን ያስረክብሃል። ዘራፍ አሜን 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 ይሁንለት። የአውሮፓን አገልግሎት በር ይከፍታል። የአሜሪካን በር ይከፍታል። የአውስትራሊያ በር ይከፍታል። ዓለማትን ያዞርሃል። አሜን ሃሌሉያ። ጮና ተረኛ ነው ይበላንተ ተረኛ። ቁጭ በሉ። በቆየን ቁጥር አንበላሽም። በቆየን ቁጥር እየተበላሸን ሰው ቸርች በቆየ ቁጥር እየጠና እየጠነከረ ጡንቻው እየፈረጠመ እኛ ግን እየቀለለብን እየተለማመደን ጸሎት ማቆም ተለማምደን እግዚአብሔር ዘመናችንን እንደ ቀድሞ ያድስ። ኢትዮጵያውያን ቅዱሳኖች ስሙኝ፣ የጣልነው ብዙ ነገር አለ። አንድነት ጥለናል፣ ፍቅር ጥለናል፣ በመንፈስ ቅዱስ መነቃቃት መቀጣጠል ጥለናል። የሰማይ አምላክ እግዚአብሔር እንደ መጀመሪያይቱ ዘመን ያድሰናል። ጸልያለን። እግዚአብሔር ምንድነው የሚፈልገው በዚህ ሰዓት ብሎ ማለት ነህምያ ነገር በፈረሰ ጊዜ ያደረገው ነገር የእግዚአብሔር ሐሳብ ነው። ከምን ጊዜውም በላይ እግዚአብሔርን የደፈርንበት ዘመን ይሄ ዘመን ነው። እኛ ደግሞ እንደ ሰማይ ሰው እንደ ጽዮን ዜጋ ሀገራችን በሰማይ ነው ብለን የምንል ሰዎች ቅድስና እግዚአብሔርን መፍራት አርማችን መሆን አለበት። መንፈስ ቅዱስ በእኛ ላይ ይምጣ። እንደገና እግዚአብሔር ዘመናችንን እንደ ቀድሞ ያድስ። አለው ዝናብ የሚያጠብ የሚያጸዳ የደረቀውን የሚያለመልም ይችላል። ዛሬም ጠበበኛ ነው። ቤተ ክርስቲያን ያለ ነውርና ያለ ፊት መጨማደድ ንጽሕትና ቅድስት ሆና እንድትጠብቀው ይናፍቃል። እኛ ግን ለቤዛ ቀን የታተምንበትን መንፈሱን በማሳዘን ቀጠልን። መሪዎቻችን ግን እግዚአብሔርን በማሳዘን ቀጠሉ። ሀገራችን ኢትዮጵያ እግዚአብሔርን በማሳዘን ቀጠለች። ስለዚህ እንለዋለን መልሰን ዘመናችንን እንደ ቀድሞ አድስ። ፍቅር በመካከላችን ጠፍቷል። ቅድስናችንን ተቀምተናል። ኢትዮጵያን ይዘን በፊት ወደቅን። የዘላለም ቅዱስ እግዚአብሔር ሆይ ማረን ዛሬ።